ማናት ብሎ የዛሬ ሳምንት ተራ መጥበሻ ሻጭ ነበር። ዛሬስ አንድ እርከን ከፍ ብዬ አሁን ጥያቄው ይሄን እርከኔን እንዴት ጠብቄ ከፍ ልበል ነው። እንዴ ለማ አቤት ምንድነው በሐሳብ እኮ ጭልጥ ጣልክ እኮ ወዴት ወደዚህ ነው የሄድሽው ወደዚህ አንተ ወዴት እየሄድክ ነው እባክህ ትናንት ያስጀመርኳት ጃምቦ አለች እሷን ልጨርሳት እኮ ነው የምሄደው አይዞ ትንሽ ጊዜ ጠብቀኝ ነው ሸቀል አረግና ይኸውልህ በነፃ የምጠጣበት ጃምቦ ቤት ነው የምከፍትልህ። እሺ አይለማ እስከዛ ድረስ እኔ የማልጠጣምሽ ይሳካል። ኧረ እባክህ ይመችህ። እሺ ቢንጎ ዋው ገርማ ልምድ ያለሽ ነው የምትመስይው። አዎ ነገር የተወለወለ መስታወት እኮ ነው የሚመስለው። ያው ጋሽ የሚገርም ነው። እኔ አድናቂሽ ነኝ። ለመሆኑ በቀን ምን ያህል ታስገቢያለህ? ያው ስራ እንዳየሩ ነው። በቀን 100 200 ላገኝ ይችላል። 100 200 ከውጪ ቀሪ ነው? ኧረ ጋሽ እኔ በቀን 20 ብር ነው የማገኘው። 20 ብር? 20 ብር ማን እኮ ዛሬ ዝም ብዬ በለቅብሽ እኮ በቃ ወዲያ ሳትይ ውጭ አታድሪም። በጊዜ ገብተሽ ሁሉ ተኛለሽ። እውነት ነው ጋሽ። በርግጥ 20 ብር ነው ገቢሽ? ኧረ አዎ ጋሽ 24 ሰዓት ውጪ ነው የማድረው እየተሽከራከርኩ። አታለሚ ማለት ነው? ኧረ በጣም ነው የማለመው ጋሽ። ማለመው የሚጨብጠው ነው። ቢንጎ ቢገኝ በቃ እየጨረስኩ ነው። አሁን ተጣጣ። እሺ ሙስታይ ሰላም ነው? ኧረ አለን እንዴ ልኡሌ እንዴ ነሽ? አለሽልኝ እንዴት ነሽ? ሁሉ ሰላም ወይና ነው ሁሉ ነገር አሸወይና መልካም ስንት ቁጥር እያዘልህ 13 ይኖርሻል? 13 ይሄ የተረገመ ቁጥር መኩሪያ ወስዶታል። እሱ ደግሞ እኔ መከታተል ይወዳል። ይገርማል። እንደው ያቺ ይውዷ 30 ካለች 30 አድርጊ በ30 ዲናር ይውዳ ባክሱም ተይዟል። ይልቅ እንትን አይሻልም? ሜሲ 10 ቁጥር ስር መሲንማ ለኔ ያዘልኝ ወዶን ቁጥር መሸሻ የለኝም ስትላን ነበር እንዴ? ያው ጋሽ ሰው ቲፕም የሰጠኝን ቀንም የሰራውበት። አቤት እናንተ ማመን እኮ ቀብሮ ነው። ምን አይነት ጉድ ነው? መሸሻ ይመችሽ። ይቅናሽ አባቴ ይቅናሽ። ቢንጎ አለምቢ ባሪ ሰላም ነው? እንዴት ነህ? ሰላም ነው? ኮሌክቶቹን እዛ አስቀምጬልሻለሁ። ሱቅ አስቀምጫለሁ። ማን ጋር አስቀምጥክ? እዚህ አለሙ ሱቅ ያለው ጋር አስቀምጫለሁ አላልሽኝም? አስቀምጬልሻለሁ። ባለፈው ግን አጉለ ነበር። የቱታ ምናምን የለም ነበር። አረ በቃ ያሉትን ያልሽኝ እንዳለ ሁሉንም አስቀምጬልሻለሁ። እዛ ሱቅ አስቀምጬልሻለሁ። እንደዛ ከሆነ ይሄንን ለሰውየው ስጥልኝና እስታለሱ ላንተ ያው ሰጥካለሁ። አረ ምንም ችግር የለም። በቃ ቻው። እሺ አመሰግናለሁ።
እንዴ ሰላም ነው ጋሽ መኩሪያ? አንቺ ልጅ እኔ አንቷ ተይኛል አልኩሽም? እንዴት ነሽ? አለን ሰላም ነሽ? የቤት ኪራይ አትከፍይም እንዴ? ማታ እኮ ሰጠው ከልብ ስላሉን ካላስተዋልከኝም ነበር። አንቺ እሺ ነው የሰጠሽኝ? እኔ እኮ ለማ መስሎኝ። ያለቀበት 13 ሸጥኩ እንዴ? አይ 13 አልከፈልክማ። የከፈለ ለሱ ተሸጠ። አልከፈልክማ አይለኝም። እሺ የቤት ኪራይን ክፈል። የቤት ኪራይ እንዴ በቃ ይሄ ዕጣ ሲወጣ ከፍላለሁ። እንዴ ይሄ ዕጣ ሲወጣ ከፍላለሁ። ስንት ቁጥር ይሆንልህ? ስንት አለ? 49 አለ፣ 15 አለ፣ ሽሮ ሜዳ አለ፣ 6 ቁጥር አለ። ህልም አይቼ ዛሬ ምን አይተል ሰርግ ታድሜ ነጭ በነጭ ለብሽ። በቃ ህልሙን ፈታሁት። ደርሷል። ቆይ እንዲያውም በህልሜ ያየው የለበስከው ነጭ በነጭ ልብስ አበሻ ልብስ ነው? አዎ አበሻ ልብስ የት ነው የሚሸጠው? ሽሮ ሜዳ 6 ቁጥር የት ነው የምትሄደው? አዲሱ ገበያ። አዲሱ ገበያ ነው? አዎ። እንዴት ይሆናል ታዲያ? አዲሱ ገበያ ሽሮ ሜዳ አለ እንዴ? አዎ በአዲሱ ገበያ በኩል ለካ ሽሮ ሜዳ አለ። በቃ 6 ቁጥር ቆርጥ። በቃ እንዳትረሳ። የሚገርም ነገር ዕጣ ሳላወጣ ብሩን ብሰጥህ ደስ ይለኝ ነበር፣ ግን ለፎርማሊቲ ብዬ ትንሽ መታ አድርጌ ዕጣ መውጣት ስላለብኝ ነው እንጂ የእውነቴን ነው የምልህ። ያው 6 ቁጥር ያው ሂሳቡን ከቤት ኪራይ ላይ ትቆርጣለህ። አመሰግናለሁ። አሁን ብሰጥህ ደስ ይለኝ ነበር፣ ግን ምን ይደረግ። ይሄን ይማር። ስንት ቁጥር ሊያዝልሽ? ይኸውልህ ምንም ነገር ሳትል ማታ የተበደርካትን ብሬን አምጣ። ማታ የተበደርካትን ብር ነው አትበይ። ይኸውልሽ 49 ቁጥር ነው ያልሽኝ። 49 ቁጥር ደግሞ እኔ እንዲወጣ አደርገዋለሁ። ደግሞ ቴሌቪዥን የለሽም ማለት ቴሌቪዥን የለሽም። በቃ አሁን ኦርደር ማድረግ ትችላለሽ። ኦርደር አድርጊ። ይኸው 49 ቁጥር አለምዬ ይዟል። እሺ እዳግን አላለቀ። ይኸውልሽ እኮ ከዳው ላይ ይቆረጣል። እሺ በቃ ጨርሰናል። እሺ እስቲ እንግዲህ ሰው እየጠበቅኩ ነው። እስከዛ አንዳንድ ወሬ ማውራት እንችላለን ጋሽ። እጣው ቢወጣልህ ምንድን ነው የምታስበው? ያው መጀመሪያ የቤት አስቤዛ እገዛለሁ። ቤት የለኝም አላልክም? ያው ገንዘብ የሌለኝ ጊዜ ነው ቤት የማይኖረኝ። በጣም ጥሩ ነው። ለነገሩ በአቅምህ የምትኖር መሆን ያስታውቃል። እንዲህ አይነት ታታሪ ሰው ደግሞ ሊበረታታ ይገባል። በእውነት በጣም ነው ደስ ያለኝ። አመሰግናለሁ ጋሽ። ታዲያ እንደው ወደፊት ምን ታልማለህ? ምን ለመሆን ትፈልጋለህ? ያው የተሻለ ደረጃ የተሻለ ህይወት መኖር። ከዚህ ስራ አንድ ስቴፕ ሻል ያለ ስራ ነው። ሻል ያለ ስራ በጣም ጥሩ ነው። በጣም የሚደነቅ የሚከበር ስራ ነው። በዚሁ እንድትቀጥል ያስፈልጋል። አመሰግናለሁ። መጣሽ? ይኸውልሽ ይሄንን ቴሌቪዥን አውጥቼ ነው የምጥለው። ከቤት ነው ወስደሻል? ትፈልጋለሽ? አዎ። ታዲያ ትንሽ ከበድ ስለሚል ያንን ማነው ያንን መገልበጫ ጥሪውና ያድርስልሽ። ማመላኩ ነው? ማነው መላኩ ነው? እንዴ ጋሽ መኩሪያው ፈለጉኝ እንዴ? ይኸውልህ ይሄን ቴሌቪዥን ለሷ አድርስላት። እሺ እንዴ ለምን? መዝናኛችንን? አዎ ሌላ ይገዛል። ሌላ አሃ ምን ተገኝቶ ነው? እጣው ለኔ ወጣ። ስለዚህ በዚህ ቴሌቪዥን ፋንታ ሌላ አዲስ ቴሌቪዥን። ሄሎ ቤቶች እንዴት ናችሁ? አላችሁ? አለምዬ እንዴት ነሽ? አዎ አብሮብሻል። አለምዬ
እንዴት ነሽ? አለን። ይሄ መጽሐፍ አንብበሽዋል? Do you know the book what says? እንደሱ አይደለም። እዛ ጋር የእኛ መሆን መጽሐፉ ምን ይላል እባክህ? ይልቁኑ ፍሪጁን የቱ ጋር ነው የማደርገው? የምን ፍሪጅ? አሁን የምገዛው ነዋ። ቀጭኑ ከሆነ ግን ጋሽ መኩሪያ እዛ ጋቢው ልክክ ይላል። ዘጋ ይሻላል። እዛ ጋር ልክክ ይላል። ኧረ ጋሽ መኩሪያ ያ በጣም ኮሪደር ነው። ያ ኮሪደር ስለሆነ እዛ ጋር አይሆንም። እዛች ጋር ይሻላል። እዚህ ጋር ዛፏ ጋር እውነተኛ መገልበጫ እኮ ነው። አንተ ምን ማትሆን ይልቁኑ ደግ ብለሻል። በቃ አንቺ እንዳልሽው እዛች ጋር እናስቀምጣለን። እጣው ተጠናቋል። በአሁን ሰዓት እጣው ይወጣል። እንኳን ደስ ያላችሁ። የሰማችሁ ያላልሰማችሁ አሳው እንዴት ነህ? ሰላም ነው። እንግዲህ ያው ዛሬ እንግዲህ እስቲ ማን ነው እንደ ያጣ ላለው ይጨመርለታል ማለት ይሄ ነው። ላለው ተጨመረለት። አቶ መኩሪያ አንደኛ ዕጣ። አቶ መኩሪያ እንኳን ደስ አለ። አለም ነሽ አለም። ኧረ እባክሽ ምግቡን ቶሎ በይ። እኔ እኮ እድለኛ ነኝ። ታውቆኛል። ነው ግን እንዲህ አይነት የተደጋጋሚ እኔ ህልም አይቻለሁኛ። እኔ እኮ ያየሁት ህልም ጠብ አይልም። ሁለተኛ ዕጣ እንደገና ላለው ተጨመረለት። አቶ ቦጋለ እንኳን ደስ አለ ቦጋለ። እሺ ሶስተኛ ዕጣ አሁን ይወጣል። ሶስተኛ ዕጣ እንደገና ላለው ተጨመረለት። ሶስተኛ ዕጣ ወይዘሮ መሰረት እንኳን ደስ ያለሽ። ይኸው ዕጣችን በስነ ስርዓት ወጥቶ አልቋል። እናመሰግናለን። ያው የሰማ ላልሰማ ያሰማ። አቶ መኩሪያ እንኳን ደስ አለ። በጣም አመሰግናለሁ። አንተም ዞር እያልክ ማሳወቅ ትችላለህ። እሺ ተቀመጥ። አቶ መኩሪያ ዛሬ በቃ ልዩ ቀን እኮ ነው። ታውቃለህ፣ እኔ እኮ ህልም አይቻለሁ። የእኔ ህልም ጠብ አይልም። ወሬው ምድርን ሞላው። አይ ወሬ። ሃሎ አንደኛ የወጣው ማለት እኔ ነው። ታውቃለህ፣ እኔ አስቀድሜ ያውቃለሁ። ባይገርምህ እኔ እንደሚደርሰኝ አውቄ አስቀድሜ እኮ ነው እቃዎቹ ሁሉ ያዘዝኩት። እውነቴን ነው የምልህ። አንተ አሁን እቺን ለመናገር አፍ ስርስር ይላል። ምንድን ነው ወሬው? ምድር ሞላው። በቃ ደስ ይላል። መኩሪያ ከድጋሚ ይደገሳል። ዛሬ የበሽታ ቀን እንዲያስከፍሉ እንጂ ብቻ እናንተ ሆዳችሁን ሰፋ ደግሞ አንተ መቀነስ የሚገባን ነገር ታውቃለህ። በሰፊ ቴሌቪዥን ነው የምናየው። በቃ ቡርቃቅ ባለና ጋሽ መኩሪያው አልዘጉትም ስልኩ። የሚዘጋ ነገር ይዝጋ። እንዳይቆጥር እኮ ነው። ከፍሎ የሚያውቅ አይመስልም። ናችሁ ሰላም ነው? ወጥቷል፣ ዕጣው ወጥቷል። ያው አሁን ወደ አቶ መኩሪያ ቤት እየሄድኩ ነው። ዕጣው ወጣ። ጨረስን። በቃ ጨርሰናል። አዎ አቶ መኩሪያ እንኳን ደስ አለ። ሰላም ነው? እንዴት ናችሁ? ሁሉ ሰላም? እንዴት ናችሁ? ዕጣው ወጥቷል። ጨርሰናል። ሰላም ነው? እንዴት ናችሁ? እንዴት ናችሁ? ዕጣው ወጥቷል። አዎ አቶ መኩሪያ ቤት አቶ መኩሪያን የደረሳቸው
ምንድን ነው ማስተዛዘኛ ደርሱ እንዴ? እኔ በዚህም በዚያም እኮ አንደኛ ይደርሰኛል ብዬ ነበር። ትሰማኛለህ? ማስተዛዘኛም ስለደረሰ ደስ ሊል ይገባል። ያዝ ይልቃውን ተነሳና ወሬ አናፍስ። የጋራዥ ባለቤቱ ደርሶታል። ጋሽ መኩሪያ ነው የደረሳችሁ አልተባለም እንዴ? እኮ ጋሽ መኩሪያ ማለት እኮ ነው። እሳቸው ከሆኑማ ያርግላቸው። የተቀዳደደ ልብስ እንዴት ትለብሳለህ ብለው እኮ የሰፉልኝ ሰው ናቸው። ለጋሽ መኩሪያ ኧረ ያልግላቸው። ጋሽ መኩሪያ ኧረ ጋሽ መኩሪያ እንኳን ደስ አሉት። በእውነት በቴሌቪዥን ነው የምናየው እንደዚህ። ረጅም ዕድሜና ጤና ይስጥህ። ይገርም ነው። መጣ ደግሞ እንዴት አሳምረሽ በቃ እኛ እናጎርስሻል ጋሽ መኩሪያ። እንጀምረው። ጋሽ መኩሪያ ቀስ በል እስኪ። ምንድን ነው ከዚህ በኋላ በቃ እሺ። ዛሬ በጣም ብሩህ ቀን ነው። እሺ እየበላችሁ ኧረ ነይ በና ቦረቦርሹ ምንድን ነው? ከታች ደግፈህ እንዴት ያለ ጉድ ነው እንዴ! ምናልባት የተረፈ ባገኝ እኮ። ኧረ ሰው በእውነት ጋሽ መኩሪያ እንደ ዛሬ በልቼ አላውቅም። አንከፍልም አይደል? በኔ ብር ቦርጫሙ ቴሌቪዥን ወደ ፍላት ሊቀየር ትበያለሽ። በኔ ብር የቤት ዕቃ ሊቀየር አቶ መኩሪያ ትበላለህ እንዴ? አዎ እንደዚህ ካልሆነ ሀብታም አይኮንም። የሰፈሬ ሰዎች እንኳን ደስ አላችሁ። እጣው ለእኔ ነው የወጣው። እሺ እልል በሉ። አቤት በስሱ ስገለብጠው በስመ አብ። አንተ እኮ ቅድም ተናግሯል እኮ መኩሪዬ። እንትና እኮ ጀምራለች እንዴት ነው የጣፍጣል? አንደኛ ምን ይበዛል? ገርም ነገር ነው። አይናችን እያየች ወፈረች እኮ። አይናችን እያየች ወፈረች እኮ ልጅ። ጋሽ መኩሪያ ለለማ በቃ እዚህ ጋር ትልቁን ቴሌቪዥን ነው የምሰነቅረው። እንደምን ዋላችሁ? ግባ ምንድን ነው ዛሬ ቤቱን በዓል አስመሰላችሁት እኮ። ተና ቀኔን እኮ ብሩህ ቀናችንን ብሩህ እኮ ያደረክልን። እና እባክህ ተቀላቀለ። ጋሽ መኩሪያ ቲቪ ደረሰ ማለት የኔ ደረሰ ማለት ነው። የደረሰኝን ነገር ብታክ ቲቪያቸው ሰጡኝ እኮ እሳቸው። ታዲያ አንደኛው ዕጣ ለጋሽ መኩሪያ አይደል የወጣው? አዎ ታዲያ ታችን ተካፋዩና ገባ እስቲ እንደው አረፍ በል እባክህ። አይደለም አንዴ ታዳምጡኛለህ። እውነት ነው አንደኛ ዕጣ የወጣው ለአቶ መኩሪያ አለሙ ነው። ምስኪኑ ጋራዥ የሚሰሩት ለእሳቸው እኮ ነው አንደኛ ዕጣ የወጣው። ለእሳቸው እኮ ነው አንደኛ ዕጣ የወጣው።